የሰው ልጅ ታሪክ በታላላቅ ግኝቶች የተሞላ ነው። እሳት ምግብን እንደሚያበስል ተረድቷል። ኤሌክትሪክ ጨለማን አብርቷል። ኢንተርኔት ደግሞ ዓለምን በመረጃ አገናኝቷል። አሁን ግን በታሪካችን አይተነው የማናውቀው ሌላ ግዙፍ አብዮት ደጃፋችን ላይ ቆሟል። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አእምሮ። ይህ ግኝት እንደ ቀድሞ መሳሪያዎች ጉልበታችንን የሚያግዙ ብቻ አይደሉም፣ አእምሯችንንም የሚተኩ እንጂ። ብዙዎች ይህ የሰው ልጅ የመጨረሻ ታላቅ ፈጠራ ሊሆን ይችላል ይላሉ። ለመሆኑ ኤአይ ምንድን ነው? ለምንስ ዓለምን በስጋት አናወጠ? ዛሬ በዚህ ዝምተኛ ወራሪ ዘልቀን እንገባለን። አስገራሚ መረጃዎች እነግራችኋለሁ። ቪዲዮውን እስከ መጨረሻው ይዩት። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ። በዚህ ቻናል ቀውጢ አስገራሚ መረጃዎች ታገኛላችሁ። ባጭሩ ኤአይ ማለት ማሽኖችን እንደ ሰው እንዲያስቡ እንዲማሩና ችግራቸውን እንዲፈቱ የሚያደርግ ጥበብ ነው። ይህ ሐሳብ የተጀመረው በ1950ዎቹ በአለን ቱሪንግ ሲሆን ዛሬ ላይ የደረሰበት ደረጃ ግን አስገራሚ ነው። እንደ ቻትጂፒቲ፣ ጀሚኒ ያሉ ቴክኖሎጂዎች በሰከንድ ውስጥ በሚሊዮን የሚቆጠሩ መጽሐፍቶችን አንብበው መረዳት ይችላሉ። ኤአይ ዛሬ ምስል ይስላል፣ ግጥም ይጽፋል፣ የኮምፒውተር ኮዶችን ይጭናል። እኛ ሰዎች ለመማር ዓመታት የሚፈጅብንን ዕውቀት ኤአይ በጥቂት ሰዓታት ውስጥ የራሱ ያደርገዋል። ይህ ግን ጅማሮ እንጂ ፍጻሜው አይደለም። ኤአይ ጠላት ብቻ አይደለም፣ እጅግ ጠቃሚ አጋር ነው። በሕክምና ዘርፍ ኤአይ ካንሰርን ገና ሳይጀምር የመለየት አቅም አለው። የሰው ልጅ ሳይንቲስቶች ለዓመታት የደከሙበትን መድኃኒት ኤአይ በጥቂት ቀናት ውስጥ አምሮ ያቀርባል። የአየር ንብረት ለውጥ ምርመራ፣ በጠፍር ፍለጋና በግብርና ምርታማነት ኤአይ ተአምራት እየሰራ ነው። የአካል ጉዳተኞች በሐሳባቸው ብቻ ሮቦት እግራቸውን እንዲያንቀሳቀሱ እያደረገ ነው። በአግባቡ ከተጠቀምንበት ኤአይ ድህነትንና በሽታን ከምድር የሚያጠፋ ትልቁ መሳሪያችን ሊሆን ይችላል። ነገር ግን እያንዳንዱ ብርሃን ጥላ አለው። የኤአይ ጥላ ደግሞ እጅግ ጥቁር ሊሆን ይችላል። በሚቀጥሉት 10 ዓመታት በዓለም ላይ 300 ሚሊዮን ሰራተኞች በኤአይ ሊተኩ እንደሚችሉ ጥናቶች ያሳያል። የቢሮ ሰራተኞች፣ የጥበብ ሰዎች፣ እንደውም የኮምፒውተር ባለሙያዎች ስጋት ላይ ናቸው። ከዚህም በላይ ዲፕ ፌክ የተባለው ቴክኖሎጂ እውነትንና ውሸትን ለመለየት የማይቻል ደረጃ አድርሶታል። አንድም መሪ ያላደረገውን እንዳደረገ አድርጎ ማቅረብ ጦርነቶችን ሊቀሰቅስ ይችላል። ኤአይ በራሱ የሚተኩስ የጦር መሳሪያ ላይ ቢገጠም ይህ የሰው ልጅ ሊቆጣጠር የማይችለው አውሬ ይሆናል። ታዋቂው ቢሊዮነር ኤለን መስክ ኤአይ ከኒውክሌር መሳሪያ በላይ አደገኛ ነው ሲል ደጋግሞ ያስጠነቅቃል። ታላቁ ሳይንቲስት ስቲቨን ሆኪንግ ከመሞቱ በፊት ሰው ሰራሽ አእምሮ የሰው ልጅ የመጨረሻ ፈጠራ ሊሆን ይችላል ብሏል። ሳይንቲስቶች የሚፈሩት ሲንጉላሪቲ የተባለውን ደረጃ ነው። ይህ ማለት ማሽኖቹ ከሰው ልጅ አእምሮ በላይ የሚበልጡበትና ራሳቸውን ማሻሻል የሚጀምሩበት ቅጽበት ነው። ያን ጊዜ ማሽኖቹ እኛን እንደ ፈጣሪ ሳይሆን እንደ እንቅፋት ቢያዩንስ? ይህ ጥያቄ የብዙዎችን እንቅልፍ እየነሳ ይገኛል። ምን ታስባላችሁ? አርቲፊሻል ኢንተለጀንስ ወይም ኤአይ ተጀምሯል። ጉዞውንም አያቆምም። እኛም ሆን ልጆቻችን ከዚህ ቴክኖሎጂ ጋር መኖራችን አይቀሬ ነው። ጥያቄው ቴክኖሎጂው እኛን ይቆጣጠራናል ወይስ እኛ ቴክኖሎጂውን ለበጎ እንጠቀመዋለን? ዕውቀትን ካዳበርንና የሞራል ህጎችን ካወጣን ኤአይ የታሪካችን ወርቃማ ዘመን ሊሆን ይችላል። ካልሆነ ግን የሰው ልጅ በገዛ እጁ የራሱን ፍጻሜ እየጻፈ ሊሆን ይችላል። እናንተስ ምን ታስባላችሁ? ኤአይ ስጋት ነው ወይስ ተስፋ? የዛሬ ቪዲዮአችን ይህን ይመስል ነበር። ቪዲዮ ካጠቀማችሁና አዲስ መረጃ ካገኛችሁበት ሰብስክራይብ ማድረግ እንዳረሱ እና በሚቀጥለው ቪዲዮ ኤአይ የሚባለውን ሐሳብ ፈጥሮ ወደ መሬት ያወረደውን ኤለን መስክን የዓለማችን ሀብታሙን ሰውዬ ዶክመንታሪ ህይወት ስትራግሉን ችግሩ ምናምን እናያለን። ቻናሉን ሰብስክራይብ በማድረግ በሚቀጥለው ቪዲዮውን ስለቅ ኖቲፊኬሽን እንዲመጣላችሁ የደውል ምልክቷን መጫን እንዳረሱ። ለምታደርጉ ሁሉ ትልቅ ክብር አለኝ። የመቻችሁ